ትናንት ምሽት በዳንግላ ከተማ የመስጊድ ኢማም ተገደሉ። ህዝበ ሙስሊሙን ፍትህን ጠየቀ። ትናንትናው ዕለት በዳንግላ ከተማ የመስጊዱ ኢማም ህይወታቸው አለፈ። ይህ ድርጊትም በርካታ የአካባቢው ነዋሪዎችን ቢያስቆጣም ጀግናና ቁራጥ ኦርቶዶክሲያን እንዲሁም ከአክራሪነት የጸዱ የእስልምና እምነት ተከታዮች የአገዛዙን ሴራ በደንብ ተረድተው በአደባባይ ያሰሙት ድምፅ መላው ሀገሪቱን እያነጋገረ ይገኛል። ባለስልጣናቱ የዘረጉት ህዝቡ ደግሞ ያከሸፈው ይህ ሴራ ምንድነው? ዝርዝሩን ይዤላችሁ ቀርቤያለሁ። ብርሃን ማየት ይቻለች ከ20 ዓመት በኋላ ነው የሚለው ወንድማችን ሁላችሁም ማርያም 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 እያላችሁ ኮሜንቱን አጥለቅልቁት። ዛሬ ቢቢሲ፣ አልጀዚራ፣ ሲኤንኤን ሁሉም ዓለም አቀፍ ሚዲያዎች አይናቸውን ስውራ ማርያም ላይ ተክሏል። ለምን ደግሞ የተማረ ሰው ጥያቄ ነው። በዛሬው ዕለት በስውራ ማርያም የተደረገው የእመቤታችን ድንቅ ተአምር የዓለምን ቀልብ ስቧል። በዚህም ብዙዎች ቦታውን ለማወቅ ያላቸው ፍላጎት በእጅጉ ያየለ ሲሆን ምንድነው የተደረገው ተአምር? መረጃዎችን በጋራ እንቃኘዋለን። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። የጠቅላዩ የመድረክ ንግግር በአፍ እያሞገሱ በተግባር ደግሞ እያጠፉ የሚለውን የአባቶችን ብሂል ያስታውሰናል። በባለፈው ጊዜ በአውሮፓ ህብረት ታፍኖ የቆየው የኦርቶዶክሲያኑ ሰቆቃ በልዑል አስራተ ካሴ የተገለጠ ሲሆን ይህም ጉዳይ በአግባቡ ተጠንቶ በአርሲ ጉዳይ ምን አይነት ውሳኔ የተላለፈ ዝርዝሩን ይዤላችሁ ቀርቤያለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። ክቡር ዶክተር፣ እውነት ለህዝቦት እውነት ለወገኖት ከቆሙ ከላይ አይደለም መቀመጥ ያለበት፣ ይውረዱ። ወገናችን እያለቀ ነው። በሚኖርበት ቦታ ተፈናቅሎ የሚበላው የሚጠጣው የሚኖርበት አጥቶ የዚች ምስኪን እናት ድምጽ የ130 ሚሊዮን ህዝብ ሐሳብም ጭምር ነው። ሴቲቱ የዋዛ አይደለችም። እንደሌሎቹ አበል ተቀበላ አስመስላ ጭራ ቆልታ መውጣትንም አልመረጠችም። ከዚህ ይልቅ የራሷን ብሎም የህዝቡንም ለባለስልጣናቱ እንዲህ ስትል ተናገረች። ጠቅላይ ሚኒስትር ዶክተር አብይ አህመድ እውነትም ህዝቡን የሚወዱ ከሆነ እዚህ አይደለም መቀመጥ ያለቦት፣ ይውረዱ፣ የህዝቡን ችግር የህዝቡን ህመም ይመልከቱ ስትልም ተናገረች። ዛሬ በቪየት የሚንፈላሰሱ የሚወዱትን በአንድ ስልክ ጥሪ እያዘዙ እንዳሻቸው የሚያደርጉ ልጆቻቸውን ከሀገር ውጭ ልከው የሚያስተምሩ የወር አስቤዛ የዓመታት ይጠፉ ይመስል ጎተራቸውን ሞልቶ የሚያስቀምጡ ዛሬ የለበሱትን እንዲሁም የተጫሙትን ነገ የማይደግሙ አካላት ለራሳቸው ምቾት ቀጠና ውስጥ ተቀምጠው ከታች ያለውን በእነሱ ልክ የሚኖር ስለሚመስላቸው አንድም ቀን አዝነውለት ራርተውለት አያውቁም። ኢትዮጵያን እጅግ በጣም ታጋሽ፣ ቻይ፣ ችግርም ሲገጥማቸው ከማማረር ይልቅ ወደ መቅደስ ወደ አምላካቸው ሄደው በቸርነቱ የሚኖሩ ሆኖ ነው እንጂ ዛሬ ኑሮ ያላማረረው በቀን 3 ጊዜ መብላት ምኞት የሆነበት ልጆች ማስተማር የከበደው እንዲሁም ተዘዋውሮ ተንቀሳቅሶ ሰርቶ እንዳይገባ የሰላም እጦት ህይወቱን ያናጋው በሚሊዮኖች የሚቆጠር ብዙዎች እየታመሙት የሚገኝ ታላቅ ህመም ነው። አዎን አዲስ አበባ፣ ሌሎችም ክልል ከተሞች እጅግ በጣም አሸብርቋል። የኮሪደር ልማቱም ቢሆን የህዝቡን ችግር ሸፍኖታል። ላየን እያደገን እየበለጸግን አድርጎ ሊቆጥሩ ይችላል። ህመማችንን ችግራችንን አንድ ፈጣሪ ብቻ ያውቅልናል። እርሱም ቢሆን ላይ መቀመጥ ብቻም ሳይሆን ወርደው ታች ይመልከቱ ሲሉ በምሬት የሚናገሩት እናት በዘፈቀደ ሳይሆን የደረሰባቸውን መከራ እሳቸው በደንብ ስለሚያውቁት ነው። ህዝባችን እጅግ በጣም ታጋሽ ቻይ ሆኖ ነው እንጂ እንደ ሌሎች ሀገራት ቢሆን አንድም ባለስልጣን ዛሬ በስልጣን ላይ ባልተገኘ ነበር። አሁንም ቢሆን የኑሮ ውድነቱን አረጋጉለት፣ የሰላም ጉዳዩን ፍቱለት። ቢያንስ በ21ኛው ክፍለ ዘመን ስለ ረሃብ የምናወራበት ምድራቱን ኢትዮጵያ የለሷ የመጥናትምና በመጨረሻም ለኮሪደር የምትጨነቁትን ያክል ለህዝቡ አስቡለት፣ ራሩለት። ህዝብ ከሌለ ከተማም ባዶ ስለሆነ የመጨረሻው መልእክቴ ነው። ትናንት ምሽት በዳንግላ ከተማ የመስጊድ ኢማም ተገደሉ። ህዝበ ሙስሊሙን ፍትህን ጠየቀ።
በዳንግላ ከተማ ቀበሌ 02 የሚገኘው የሁትባ መስጊድ ኢማም ሱፊያን መሐመድ በታጣቂዎች ህይወታቸው መቀጠፉ የአካባቢው ነዋሪን ከፍተኛ ድንጋጤ ውስጥ እንዲገባ አድርጎታል። በተደጋጋሚ ጊዜ እንደምላችሁ ለዚህ ሀገር ትልቁ ስጋት ሴረኛ ባለስልጣናትና ውሃብዮች ናቸው። ታላቁ ፈላስፋ ስለ አምባገነን መሪዎች ሲናገር እንዲህ የሚል ስትራቴጂያቸውን በመጽሐፉ ይገልጧል። የመጀመሪያው መገለጫቸው ዲቫይድ ኤንድ ኮንከር፣ ከፋፍልና ግዛ፣ የስልጣን ዘመንንም አራዝም የሚል ነው። ዛሬ በሀገራችን እየተመለከተንና እያየን ያለው ነገር ይሄው መሬት ላይ ያለውን ሀቅ ነው። ዛሬ በዚህ መሃል ምንም ግጭት ከቋንቋ በቀር ምንም ልዩነት ባይኖርም ባለስልጣናቱ ግን ለኦሮሞ አማራው ሊያጠፋ ነው ይላሉ። ይሄዱና በዚህ በኩል ደግሞ ለአማራው ትግሬውና ኦሮሞ ሊውጥ ነው ሲሉ ይደሰኩሩታል። ይህ የፖለቲካ እውቀቱ የሌለው ምስኪኑ ህዝባችን እነሱ ያሉትን ለምን እንዴት ሳይል እንደወረደ መቅበል ያጀንዳቸው መፈጸሚያ ያደረገው የወጣቱን ውድ ህይወት ላይ መለስ ይቀጥፋሉ። ዛሬ በተለያዩ ሀገራችን ክፍሎች የምናያቸው እነዚህ ሁሉ ተግዳሮቶች የዚህ ሁሉ የቤት ስራ ውጤቶች ናቸው። በጊዜ ሂደት ግን ህዝባችን እየነቃና እየባነነ መጥቷል። ለዚያም ነው በአርሲ ንጹሃን ባለማተቦችን ካጸዱ በኋላ በአማራ ክልል ደግሞ ኢማሞችን ንጹህ ሙስሊሞችን እዛው በተኮሱበት መሳሪያ እዚህም ነፍስ መቅጥፈት በመቅጠፍ ለአርሲው የመልስ ምት በዳንግላ ኢማም መልስ ተሰጠ ማስባል ውሃብያና ባለስልጣናቱ እጅና ጓንቱ ነው የእምነት ግጭት ለማስነሳት ህዝብ እንዲተላለቅና እንዲጨራረስ ዲቫይድ ኤንድ ኮንከር የተባለውን ስትራቴጂ እንዲጠቀሙታል። በዚህ ጊዜ ትናንት በአማራ ክልል በዳንግላ ከተማ ሙስሊሙ ክርስቲያኑ አደባባይ መውጣት የሸረቡትን ሴራ እንዲያፈራርሱባቸዋል፣ እንዲያለቅሱም አድርጓቸዋል። ህዝቡም አደባባይ መውጣት እንዲህ አለ። እኛ ክርስቲያን፣ ሙስሊም፣ ቄንጤ አንድነን ምንም በእምነት ብንለያይም ባለፉት ዓመታት በፍጹም ወንድማማችነት ተዋደንና ተፋቅረን ኖረናል፣ ወደፊትም እንኖራለን። በእናንተ ሴራ የሚያልቅ ህዝብ ከእንግዲህ ወዲህ የለንም ሲሉ እጅግ በጣም አስደናቂ የተባለ ሰላማዊ ሰልፍን አድርጓል። ሴረኛ ፖለቲከኞች አሁን ምን ይዋጣችሁ? የመዘዛችሁት የፖለቲካ የእምነት ካርድ ከዚህ በኋላ አልፎበታል። ድራማችሁን እዛው ራሳችሁ በህይወታችሁ ታወራርዱታላችሁ። ህዝባችን እንዲህ አንድ ሲሆን ሴሮችንም በጣጥሶ ሲጥል ማየት እንዴት ያስደስታል ወገን። ኖሞር የፖለቲካ ጌም ከዚህ በኋላ። የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። ጦሮን ሲያታልሏት በመጫኛ ጣሏት እንዲሉ አበው ጠቅላዩ በሚሊኒየም አዳራሽ ተገኝተው ለተከታዮቻቸውና በእምነት ለሚመስሏቸው ማህበራት ያስተላለፉት አስደናቂ መልእክት ነበር። ግን ምን ዋጋ አለው? አንድ ንግግር ከመናገር በዘለለ መሬት ላይ በተግባር ካልወረደ በተጨማሪም የሚናገረው ነገር ማሞ ሌላ መታወቂያው ሌላ ካስባለ የንግግር ተራ ሽንገላ መሆኑን ማንም ልብ ይለዋል። ባለፉት ዓመታት አሁንን ጨምሮ ቤተክርስቲያናችን በምጥ ላይ ትገኛለች። ይሄን ለምን አልኩ? በዝቋላ በሻሸመኔ ባርሲ እንዲሁም በባል ያለቁት ባለማተብ ወንድምቶቻችንን ቤት ይቁጠራቸው። ቤተክርስቲያናችን እንደ ችቦ ነዷል፣ አልተሳካላቸውም እንጂ በነብያዊ ሀብቶቻቸው አስቀድመው አስተንብየው ሲኖዶስንም ለመከፋፈል የማይተመን ሴራን ከጀርባ ጎንጉኗል። ግን እቅዳቸው ሁሉ ኃያሉ ጌታ እግዚአብሔር እንደ ባቢሎን ግንብ አፈራርሶባቸዋል። በጣም የሚያሳዝነውና የጠቅላዩ ይህ የሽንገላ ንግግር እውነት አለመሆኑን የምናውቀው እሳቸው ኦርቶዶክስ ማለት ለኢትዮጵያውያን ኩራት የሀገር ዋልታና ማገር ከሆነች ለምን ትላንት በአርሲ ከዚህ ቀደምም በዝቋላ የተፈጸመውን የባለማተቦች እልቂት አይደለም ሰራዊት መድቦ ማስቆም ድምጽ አውጥቶ መናገርና ድርጊቱን ማውገዝ ለምን ተሳናቸው? አያችሁ፣ ለዚህ ነው ተግባር የሌለው ከላይ ብቻ ላይ ምስል የሚነገር የሽንገላ ንግግር ነው እኮ የምላችሁ በምክንያት ነው። ታዲያ ይህን ተከትሎ በባለፈው ጊዜ ልዑሉ በአውሮፓ ህብረት ላይ ተገኝተው የኦርቶዶክስን ሰቆቃ ለዓለም ይፋ ካደረጉ በኋላ የአውሮፓ ህብረት ስለ ጉዳዩ በአግባቡ ጥናት ተደርጎ መሬት ላይ ያለውን ሀቅ ከዚያም የከፋ መሆኑን ስለተገነዘቡ መንግስት በዚህ አካባቢ ስለተፈጸመው የዜጎች እልቂት ሙሉ ኃላፊነት ወስዶ ወንጀለኞችን በህግ አግባብ እንዲጠይቅ የህዝብንም እንባ እንዲያብስ ለወደመው ንብረት እንዲሁም ለተፈናቀሉት ዜጎች በፍጥነት ወደ ስርፋቸው ተመልሰው ያለምንም የጸጥታ ስጋት እንዲኖሩ እንዲያደርግ አፋጣኝ የተባለ ውሳኔን አሳልፈዋል። በጠቅላይ ሚኒስትሩ ጽሕፈት ቤት በኩል ይህንን ተግባራዊነት የሚገመግም ቡድን ወደዚህ ልኳል። የሆነ ሳይቀርብ ቢገኝ ግን የጦር ወንጀለኛ ተደርጎ እንደሚታወጅና በሄዱበት ሀገር በአይሲሲ በኩል በቁጥጥር ስር እንዲውሉና ተጠያቂ እንዲደረጉ እጅግ በጣም ወሳኝ የተባለ ውሳኔን አሳልፈዋል። የባለማተቦች ደም ገና ይፋረዳቸዋል። ለእናት ዓለም ድንግል ለድንግል ማርያም ጥላተ ስልየ ዘር ነው ማየት ይቻለች። ከ20 ዓመት በኋላ ነው እንግዲህ ወንድማችን
ዛሬ በስውሯ ማርያም የተደረገው እንባን የሚያመጣ ልብን ደግሞ የሚያሞቅ የእመቤታችን አስደናቂ ታምር የዓለምን ሕዝብ እያነጋገረው ይገኛል። አስቀድማችሁ ግን መለስ በሉና ይህ ቪዲዮ ጉልበት እንዲኖረው ሌሎችም ጋር እንዲዳረስ ላይኩን በሺዎች ጣት ምቱት። ነገሩ እንዲህ ነው። በስውሯ ማርያም ልጅ ጠይቃ ያልተሰጣት፣ በክራንች ሄዶ በእግሩ ያልተመለሰ፣ በቫይረስ ተጠቅተው ነፃ የሆኑ ስራተው አልቅሰው የስራ በር እስኪገረሙ ወለል ብሎ የተከፈተላቸው ተስፋ በቆረጡበት ሰዓት ተስፋቸው ዳግም ለመለመ፣ ከደዌያቸው ከማቸው ከጭንቀታቸው ሁሉም ተፈውሰው የልቦናቸው መልካም ምሻት ከፍጻሜ ደርሶ እንደምቦሳ የዘለሉ እመቤቴን እያመሰገኑ ብዙዎች ወደ ቤታቸው ያቀናሉ። የዚህ አባት ልጅ የሆነችው አንዲት ወጣት ሴት ልጅ እንደተወለደች እስከ 9 ዓመቷ ደና የነበረች ሲሆን በድንገት ግን ምን እንደሆነ እንኳን ሳይታወቅ አይኖቿ ፈዘው ለ19 ዓመታት ጨለመው ቆይቷል። በዚህ ቤተሰብ ከሀገር ውስጥ አልፎ ንብረቱን በመሸጥ የልጃቸውን ብሌን እንዲመለስ ለማድረግ ያልሄዱበት ያልረገጡበት ክፍለ ዓለማት የለም ብል ማገናኝ ሆነብኝም። በኋላም ሐኪሞች ያቃታቸው ብለው ከአቅማቸው በላይ ሲሆንባቸው እስኪ ደግሞ በእምነታችሁ ሞክሩ ሲሉ ወደዚህ ወደ ተቀደሰው ስፍራ ስውሯ ማርያም ይዘዋት ብቅ ይላሉ። መችና ለ20 ዓመት አይኗ ማየት አይችልም። ሀገር ውስጥ ያሉ ሕክምናዎችን ውጭ ያሉ ሕክምናዎችን ሞክረን ውጭ ሀገር ድረስ ሄደን ተሞከረ፣ ሊሆን አይችልም። ስለዚህ በእምነታችሁ ሞክሩ ሲሉን እዚህ ቦታ ይዘናት መተን ብርሃን ማየት ይቻለች ከ20 ዓመት በኋላ ነው የሚለው ወንድማችን። እግዚአብሔርን አመስግኑለት። ዶክተሮች ከአቅም በላይ የሆነባቸው ከናንተ ቁጥጥር ውጭ የሆነው ነገር እመቤታችን የጌታችን እናት ደጅ ስውሯ ማርያም ደጅ ሲደርስ ፈጽሞ አቅም ያጣል። ህመማችሁ፣ ችግራችሁ በቀናቶች ተፈቶ በምስጋና ተመልታችሁ ወደ መጣችሁበት ትመለሳላችሁ። ይህች ለበርካታ ዓመታት ማየት ያልቻለችው ወጣት ሴት እጅግ በጣም በሚደነቅ ሁኔታ አይኗ በርቶላት ለ19 ዓመታት ያክል የናፈቀችውን የቤተሰቦቿን ፊት ዳግምን ለማየት ታድላለች። ይህ ዜና በቅርብ ርቀት በሚከታተል የታይላንዱ ሐኪም ጋር ደርሶ ጉዳዩ በተለያዩ ዓለም አቀፍ ሚዲያዎች እየተዘዋወረ ሲሆን ሐኪሙም ማመን አቅቶት በተመለከተው ነገር ተደንቆ እንባ ከዓይኖቹ እንደ ክረምት ጎርፍ ሲወርድ ለተመለከተ አንዳችን መንፈሳዊ ደስታን ከውስጥ ያፈነጥቃል። ዶክተሮቹ ያቃታቸው እመቤታችን በቅናቶች ፈታቸው። እልል በሉና መስግኑላት። እጅግ በጣም ደስ የሚል ድንቅ ታምር ነው። ክብር ምስጋና ለጌታችን እናት ለጭንቅ አማላጇ አሜን። በመላው ዓለም ላይ የምትገኙ ቤተሰቦች ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።